ዘውልቁ ምዕራፍ 17 ቁጥር 8 እንዲህም ሆነ ይላል፣ በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ፣ እነሆም ለሌዊ ቤት የሆነች የአሮን በትር አቆጠቆጠ፣ ከዛስ ለመለመች፣ አበባም አወጣች ይላል፣ የበሰለ ለውዝም አፈራች ይላል። በአንድ ቀን። ይህ ክፍል በጣም የምወደው ክፍል ነው። እግዚአብሔር አምላክ ካሉ ሰዎች መካከል ለይልኝ ያለው እግዚአብሔር ሙሴ 12 ነገር ነው። ህይወቱ፣ ፋይናንሱ፣ እድሜው፣ ዘመኑ፣ ፍላጎቱ ያለው ሁሉ ለኔ የሚሆን ሰው ካሉት ነገድ መካከል ፈልጋለሁ። ለእግዚአብሔር ምርጫ ማድረግ ፈልግ። ሁሉም ዝም ብሎ በግርሳ እንዲከተለኝ አልፈልግ። ሁሉም በይሉንታ በውለታ እንዲያገለግለኝ አልፈልግ። ለኔ ራሱን የሰጠ ሰው ፈልጋለሁ። ለኔ ሐሳብ የሚገዛ ሰው ፈልጋለሁ። እድሜውን ማይሰስት፣ ጊዜውን ማይሰስት። አንዳንድ ሰው እግዚአብሔር በእንባ የሚያምን ይመስለዋል። ነገር እግዚአብሔር ኢትዮጵያ አይደለም። በነስቲ you are a king እንደ ንጉስ አክታርክ እግዚአብሔር በሰጠ የህይወት ስታንዳርድ ራስን አስብ። አንድ ሉተር የሚባል ሰው እንደዚህ ያለ God is no black, God is no white, God is light። እግዚአብሔር ብርሃን፣ የብርሃን ህግ ነው የሚሰራው። የብርሃን ህግ ለቻይናዊም እኩል ለኢትዮጵያዊም እኩል። የተቀበልከው የእግዚአብሔር የኪንግደም ብርሃን የሲቹዌሽን የቦታ አይደል። ጂሰስ እንደዚህ ያለ በዓለም ሳለው እኔ የዓለም ብርሃን። Do you know about the meaning of light? Light ማለት knowledge ማለት knowledge ማለት right information ማለት። ስለዚህ I have the right information about heaven። ኢኮኖሚ እንዴት እንደሚቀየር በሰማያዊ ዕውቀት እኔ ጋር ነው ብርሃኑ። የትኛውም ውድ ቦታ ተገኝተ የማታመጣው ሰማያዊ አንደርስታንዲንግ እኔ ጋር ነው ያለው። ስለዚህ እኮ ጳውሎስ ሲናገር ብዙ ጌቶች አሉ፣ ብዙ ባላባቶች አሉ፣ እግዚአብሔር አልመረጣቸው። የእግዚአብሔር የሆነውን ዕውቀት ትራንስፈር ለማድረግ የነሱ ቲንኪንግ የነሱ ዕውቀት አልተመረጠም። ነገር ግን የዓለምን ጥበብ የዓለምን ትልቅነት ለማሳፈር የኛን ደካማ ነገር መረጠ። አየ እግዚአብሔር ማሳያ ይፈልጋል። ጌትነቱን፣ አለቅነቱን፣ አባትነቱን፣ በረከቱን እንደሚባርክ እንደሚያነሳ። እንደውም የእግዚአብሔር በረከት ልንገራቸው አይደለም ሰው በ10 ዓመት የሚደርስበትን እግዚአብሔር ዊዝን 2 ይርስ እና በጣም ብዙ ሰዎች እግዚአብሔር ፊት ነው የምነግራችሁ ትንቢታቸው እየተፈጸመ እየመሰከሩ። ባለፈው ለአንድ ወንድም ጸልየንለት ስንት ዘመን ሙሉ ወልቂጤ ምድር ላይ ያለ ቤት የተቀመጠ ልጅ 10 ምናምን ዓመት ሙሉ ይኸውላችሁ የሚከራይበት ቤት እንኳን መቆየት የማይችል ልጅ ጠርተውት ይኸውናና ተካፈል ተብሎ ድርሻ ተካፍሎ አሁን ቤት ሊገዛ እየፈለገ እንኳንም ሆነለት። አሜን። እግዚአብሔር ምን የኔ ማሳያ የሆነ አንድ ዘር ፈልጋለሁ አለ። እዚህ ምድር ላይ አንድ ነገድ ያስፈልገኛል። የበረከቴ ምሳሌ የማንሳቴ ምሳሌ የሚሆን ማን ያደረገልህ ቢባል እግዚአብሔርን ያደረገልህ ብሎ በኔ ጉዳይ የሚያብራራ አንድ ሰው ፈልጋለሁ። አምጡና በትራችሁን በየድንኳኑ አስገቡ ተባለ። ሁሉም አስገባ። በተወካይ በኩል በነገር ተወካይ በኩል የሌዊ ምን አይነት ብትር እንደሆነች አይታወቅም፣ ግን ለምልማ አፍርታ አብባ እምጣፍጦና ብቅ አለች። ዛሬ አንድ ትንቢት ልተነብይ ነው። ብዙዎች እድል አለን ብለው በገቡበት ጉዳይ ዶክመንታቸውን፣ ሲቪያቸውን፣ ወረቀታቸውን ባስገቡበት ኦፊስ እግዚአብሔር አምላክነት ያንተ ነገር ተወዳድሮ ሳይሆን በፌቨር ፍሬያማ ይሆናል አለ። ቢኮዝ አንተ ሌዊ ነህ፣ የእግዚአብሔር ማሳያ ነህ። ንግድ ብትጀምር አንተ የእግዚአብሔር ማሳያ ነህ። አገልግሎት ብትጀምር አንተ የእግዚአብሔር ማሳያ ነህ። ባለስልጣን ብትሆን አንተ የእግዚአብሔር ማሳያ ነህ። እዚህ ምድር ላይ ምንም ነገር ውስጥ ብትገባ የእግዚአብሔር ማሳያ ነህ፣ የእግዚአብሔር ወኪል ነህ። ገባ? አንዳንዱ በዘመድ ነው የኔ አረ ያልፋል ብሎ አምኖ ያስገባል፣ ወፈር ወፈር ያለ ዶክመንት። አንዳንዱ በኤክስፒሪየንስ ያስገባል፣ አንዳንዱ በኮኔክሽን ያስገባል፣ አንዳንዱ በጉቦ በእጁ የገባል ቀድሞ። አንተ የእግዚአብሔር ማሳያ ስለሆንክ ከገቡት ብዙ ነገሮች መሃል የሳምንት ያንተ ነገር ሃይሊ በእግዚአብሔር ፌቨርድ የሚሆንበት ሳምንት ይሆናል። መጀመሪያ አበበች ይላል፣ አፈራች፣ ለመለመች። ዛሬ እግዚአብሔር እንዲለኛል አንኤክስፔክትድ የሆኑ ጉድ ኒውሶች ወደ እናንተ ይመጣሉ። እኔ ሁሌ እምረካበት አንድ መጽሐፍ ቅዱስ ላይ ቃል ሁሌ ስናገረው የሚገርመኝ ስለ ያዕቆብ የተናገረው አንተ ትንሽ ያዕቆብ በራስ ምንም ማድረግ የማትችል ያዕቆብ ይለውና በአንተ ግን እገፋ። ያንተ አቅም ነው ነገሩን ያልቀየረው። ሰራው 5 ዓመት ደከምኩ 6 ዓመት ለምን ነገሩ አልተቀየረም? ያልተቀየረው እስከ ዛሬ የሄደው ያንቺ አቅም ነው። አሁን የእግዚአብሔር ጆይን ያደርገዋል። ዛሬ ጌታ ምስክሬ ነው። ዲቫይን ሰፖርት መለኮታዊ እገዛ የሚደረግላችሁ ሰዎች አላችሁ። አሁን ዮሴፍን በግብጽ ምድር ንጉስ አይደለም ጠባቂ አታረገው። ምኑን አምነው ተያዥ ማምጣት የማይችል አንድ ዕብራዊ ለዛውም ተሽጦ የመጣ ደረሰኛ ያለው ምንም ልታረገው አትችልም። ምን ያው ዮሴፍን እዚህ ዘመኛ አድርገው አላረጉም። ምን ሆነው አላረጉም። እግዚአብሔር ግን ጆይን አድርጎታል። ይኸውልህ እግዚአብሔር ጆይን ስላደረገው ማታ እስር ቤት ነው፣ በሚቀጥለው ቀን መግለጫ እየሰጠ ነው። አንዳንድ ሰው እግዚአብሔርን የተረዳበት መንገድ ራሱ ልክ አይደለም። ክርስትና ማለት ተቀበላለህ፣ እዚህ ዓለም ትወጣለህ፣ አብቀኝ ተቀምጠህ ቁጭ እንዴ ፈቃደ በሰማይ እንደሆነች እንዲውስ አለቀ። እዚህ ምድር ላይ ለእግዚአብሔር የምትጠቅመው የእግዚአብሔርን ፍቃድ ስትፈጽም ነው። ምንድነው ያ የእግዚአብሔር ፍቃድ? በጨለማ የተያዙ ቴሪቶሪዎችን እየነቃቀልክ ስትወርስ
እንደውም ዛሬ ልባርካችሁ ታላላቅ ኢኮኖሚካል አክሰስ እኔ አላቅም። እኔ አንዱ የተቀባው ስለ ፋይናንስ ነው። እኔ ሁሌ የሚያስለፈልፈኝ እሱ ሄቨንን በዚህ ጉዳይ ኦፕሬት እንድታረግ ነው የምሰራው። ካላቦ ልባርካችሁ የምትፈልጉ አሁን እኔ በዚህ ምድር ላይ ባለጠጋ መሆን ፈልጋለሁ። ሀብታም የተሻለ ቦታ ተቀምጬ ለአባቴ መጥቀም ፈልጋለሁ። ካልፈለግ አይመለከትም። ጭጭ በል ፈልጋለሁ ካልክ ግን ዛሬ መጥቷል እድሉ። ዛሬ በቁመት በገንዘብ በቤተሰብ ያልደረስክበት ከፍታ ላይ በእግዚአብሔር ትደርሳለህ። ስትነዳ በሚያምርበት ሰዓት፣ ስትናገር በሚያምርበት ሰዓት፣ ስትዝናና በሚያምርበት ሰዓት፣ ስትበላ በሚያምርበት ሰዓት በናዝሬቱ በኢየሱስ ስም ሲዝንህ አይበላም፣ እድሜ አይበላም፣ ጊዜ አይበላም። ረሃብ ባለ ሰዓት ትጠግባለህ በኢየሱስ